ዶክተር ሚሊዮን በየነ ባላለው በአለርት ሆስፒታል በጥርስ በፊት እንዲሁም ደግሞ በአፍ ውስጥ ቀዶ ህክምና ስፔሻሊስትነት እየሰራው ይገኛል። የመንጋጋ መገጣጠሚያ ህመም ምክንያቶች በጣም ብዙ ናቸው። በተለይ እንደ ኦስቲዮአርትራይቲስ ብለን የምንጠራው ችግር እንደዚህም ደግሞ ማይክሮና ማክሮ ትሮማ ብለን የምንጠራቸው ችግሮች እንደ ምክንያት ናቸው። ማይክሮ ትሮማ ምንላቸው በአብዛኛው ታካሚውም አያስታውሳቸውም ወይም ደግሞ በተለይ የጥርስ ሙሌት አርቲፊሻል ጥርሶች በተለይ የኋለኛው ክፍል ላይ የሚደረጉ እንደዚሁም ደግሞ የጎደሉ ጥርሶች ሲኖሩ እንደዚህ አይነት ችግሮች መከሰት እድል አላቸው። እንደዚሁም ማክሮ ምንላቸው በስፖርታዊ ንክኪ ወይም ደግሞ በድንገተኛ አደጋ ሊፈጠሩ የሚችሉ የመንጋጋ ወይም ደግሞ የታችኛው መንጋጋ ላይ ሊደርሱ የሚችሉ ጉዳቶች ናቸው። እነሱ በጊዜ ሂደት የመንጋጋ መገጣጠሚያ ህመም ሊያስከትሉ ይችላሉ። የመንጋጋ መገጣጠሚያ ምልክቶች በጣም ብዙ ናቸው። በተለይ አፍን ለመክፈት መከልከል፣ በመንጋጋ መገጣጠሚያ ዙሪያ የህመም ስሜት መኖር፣ እንደዚሁም ድምጽ አለው። በተለይ ጠንካራ ነገር ሲታኘክበት ድምጽ ሊያመጣ ይችላል። በጊዜ ሂደት በተለይ ጧት አፋቸውን ለመክፈት ችግሩ ያለባቸው ሰዎች በጣም ይቸገራሉ። እንደዚሁም የህመም ስሜቱ በጭንቅላት የጎን ክፍል በጆሮ አካባቢ በተለይ የጆሮ ጩኸት ወይም ደግሞ ጆሮ ውስጥ የመውጋት ስሜት፣ የጆሮ የመስማት አቅም መቀነስ እንደዚህም ደግሞ ያነካከስ ለውጥ ይመጣል። ታካሚው ወደኛ ሲመጣ ወይም ደግሞ ወደ ህክምና ቦታ ሲመጣ የምናደርግላቸው ምርመራዎች አሉ። በተለይ የሲቲ ስካን እንደዚህም ደግሞ መደበኛ የሆኑ የራጅ ምርመራዎች አስፈላጊዎች ናቸው። ስለዚህ እነሱን ምርመራዎች ካደረግን በኋላ ወደ ህክምናው ነው የምንገባው። ህክምናው ብዙ የህክምና አማራጮች አሉት። የመጀመሪያው ላይፍ ስታይል ቼንጅ በተለይ ታካሚው ማድረግ ያለባቸው ነገሮች አሉ። ቅድም እንዳልኩሽ አጋላጭ ምክንያቶቹን በአብዛኛው ሰዎች ባያውቁትም ነገር ግን የመንጋጋ አጠቃቀም በጣም ጥንቃቄ ይፈልጋል። በተለይ ቀጭን ሰው ሆኖ ከበድ ያሉ ጠንካራ ነገሮችን ማኘክ ለመቆርጠም መሞከር እንደ ህመም ስሜት ይጀምርና በዛው ህመሙ ይቀጥላል። ጆይንት ሬስት ምንለው አለ። የመንጋጋ መገጣጠሚያ ማረፍ አለበት። ልክ እንደ ማንኛውም ጆይንት ወይም ደግሞ መገጣጠሚያ ጉዳት ሲደርስበት የመጀመሪያው የሚያስፈልገው ማረፍ ነው። ስለዚህ ታካሚው ያንን ጠንካራ ምግብ እንዳያኝክ ወይም ደግሞ ፈሳሽ ነገር ብቻ እንዲወስድ እናደርጋለን። እነዚህ ለውጦች የህክምናውን ሂደት ለማገዝ ያህል ነው። እንደዚሁም የተለያዩ መድኃኒቶችን ወይ ደግሞ ማስታገሻዎችን እንጠቀማለን። ሌላው የህመም ማስታገሻ መድኃኒቶች ናቸው። የመንጋጋ መገጣጠሚያ ውስብስብ ከመሆኑ የተነሳ የህመሙ ምክንያት የት ጋር እንዳለ ማወቅ ያስፈልጋል። የጡንቻ፣ የሊጋመንት፣ የካርቲሌጅ ችግሮች ሊሆኑ ይችላሉ። ራሱ የመገጣጠሚያ ጆይንቱ ላይ ችግር ሊኖር ይችላል። ስለዚህ ያንን ካወቅን በኋላ የፊዚዮቴራፒ ህክምናው ያንን ችግር ለመቅረፍ ታርጌት ተደርጎ የሚሰራ ነው። ሌላው በተጨማሪ ኦክሉዛል ስፕሊንት ብለን የምንጠራቸው ደግሞ አሉ። ይሄ በተለይ ጥርሳቸው ላይ ታካሚዎች የሚያስገቡት ፕላስቲክ ዲቫይስ ነው። ያ ዲቫይስ አንደኛ የሚያደርግላቸው ምንድነው ጥርሳቸውን እንዳይጠቀሙ ወይም ደግሞ የመንጋጋ መገጣጠሚያቸው እንዲያርፍ ያደርጋል። ስለዚህ ያ የመንጋጋ መገጣጠሚያቸው ሲያርፍ ብግነቱ ይቀንሳል። የምንሰጠው መድኃኒት ውጤታማ ይሆናል። የፊዚዮቴራፒው ህክምና እንደዚሁ ውጤታማ የመሆን እድሉ በጣም ሰፊ ነው። ብዙ ሰዎች ምን አይነት ምልክት እንዳለው ቀደም እንዳልኩ ስለማያውቁ በጣም ለህክምና ዘግይተው ነው የሚመጡት። ነገር ግን የመንጋጋ መገጣጠሚያ ህመም ከተከሰተ በኋላ ሰዎች ወደ ህክምና ቦታ ባለመምጣታቸው ወይም ደግሞ በመዘግየታቸው የህክምናውን ውጤት በጣም ይቀንሱታል። ስለዚህ የመንጋጋ መገጣጠሚያ ህመም ምልክቶች ሲታዩ ወደ ህክምና ቦታ መምጣት በጣም አስፈላጊ ነው።